ዛሬ ሁለተኛ ጴጥሮስን ካቆም ከ12 ጀምሮ እስከ ምዕራፍ 2 ላይ እንገባለን እና ብዙ አቆየንም። ላይ ያለው ሮዚዬ በማንበብ ትረጅኛለሽ? እሺ፣ ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 12 ከ12 ጀምሮ እስከ 21 ታነቢውና ከባለፈው ትንሽ ነገር ተናግሬ ወደ ዛሬው እንቀጥላለን። ኦኬ። በጌታ በኢየሱስ ክርስቶስ ስም እግዚአብሔርን ቃል አነባለሁ። እነዚህ ግን ለመጠመድና ለመጥፋት በፍጥረታቸውም እንደተወለዱ አእምሮ እንደሌላቸው ምዕራፍ ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 12 ሶሪ ሁለተኛ ጴጥሮስ ምዕራፍ 1 ነው። ያ እዛ ላይ ነገር አልጨረስም። ከቁጥር 12 ኦኬ። ስለዚህ እነዚህን ነገሮች ምንም ብታውቁ በእናንተ ዘንድ ባለው እውነት ምንም ብትጸኑ ስለ እነዚህ ዘወትር እንዳሳስባችሁ ቸል አልልም። ሁል ጊዜም በዚያ ማደሪያ ሳለው በማሳሰቤ ላነቃችሁ የሚገባኝ ይመስለኛል። ጌታችን ኢየሱስ ክርስቶስ እንዳመለከተኝ ከዚህ ማደሪያዬ መለየቴ ፈጥኖ እንዲሆን አውቃለሁና ከመውጣቴም በኋላ እነዚህ ነገሮች እንድታስቡ በየጊዜው ትችሉ ዘንድ እተጋለሁ። የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችን የኢየሱስ ክርስቶስ ኃይልና መምጣት አስታወቅናችሁ። ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣ ጊዜ ከእግዚአብሔር አብ ክብርና ምስጋናን ተቀብሏልና እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህ ድምፅ ከሰማይ ሲወርድ ሰማን። ከእርሱም ይልቅ እጅግ የጸናት የትንቢት ቃል አለን። ምድርም እስኪጠባ ድረስ የንጋትም ኮከብ በልባችን እስኪወጣ ድረስ ሰው በጨለማ ስፍራ የሚበራው መብራት እንደሚጠነቀቅ ይህ ቃል እየጠነቀቃችሁ መልካም ታደርጋላችሁ። ይህ በመጀመሪያ እወቁ። በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ትንቢት ከቶ በሰው ፈቃድ አልመጣምና፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ። አሜን አሜን። ጌታ ኢየሱስ ይባርክሽ። ተባረኪ። ባለፈው እንዳቆም ነው ከ11 አካባቢ ላይ ነው ያቆም ነው። ምንድነው የሚለው ቁጥር 12 አሁን ሮዚ ያነበበችው። ስለዚህ እነዚህን ነገሮች ምንም ብታውቁ በእናንተ ዘንድ ባለው እውነት ምንም ብትጸኑ ስለነዚህ ዘወትር እንዳሳሰባችሁ ቸል አልልም። ሁል ጊዜ በዚህ ማደሪያዬ ሳለው በማሳሰቤ ላነቃችሁ የሚገባኝ ይመስለኛል። ጌታ ኢየሱስ ክርስቶስ እንዳመለከተኝ ከዚህ ማደሪያዬ መለየቴ ፈጥኖ እንዲሆን አውቃለሁና ከመውጣቴ በኋላ እነዚህን ነገሮች እንድታስቡ በየጊዜው ትችሉ ዘንድ እተጋለሁ ብሎ የጻፈውን ክፍል እዚህ ላይ እናያለን። ምንድነው እነዚህን ነገሮች ምንም ብታውቁ? እነዚህን ነገሮች ያለው ከላይ የጻፈላቸው ነው። ትንሽ ከልሰዋለሁ። ከላይ የጻፈው ጨምሩ 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 የሚላቸው አለ። ስለ መንፈሳዊ እድገት ነበር ያየነው እና እነዚህን ነገሮች ያውቁታል። ከዚህ በፊት አስተምሯቸዋል፣ ከዚህ በፊት ጽፎላቸዋል፣ ከዚህ በፊት ነግሯቸዋል። እና አሁን ግን ወደ ጌታ ፈጥኜ እወስድሃለሁ ብሎታል። ወደ ጌታ ጋር ሊሄድ ያለበት ሰዓት ነው ይህንን የጻፈው። በዚህ ታይም ላይ ይህንን እኮ ከዚህ በፊት ነግሬያቸዋለሁ፣ ይህን እኮ ከዚህ በፊት አስተምሬያቸዋለሁ፣ ይህን እኮ ክፍል እኮ ያውቁታል ብሎ ሌላ ብዙ ነገር ሊጽፍላቸው የሚችለውን ሲጽፍላቸው አናይ። የሚገርመው ደግሞ ሐዋርያው ጴጥሮስ ብዙ ልምምድ ያለው ሰው ነው። ብዙ ልምምድ
ሜቢ አይ ዶንት ኖ እርግጠኛ ባልሆንም ከሐዋርያ ጳውሎስ የበለጠ ሊበልጠው ይችላል፣ አላውቅም። ግን ብዙ የእግዚአብሔርን እጅ ያየ ብዙ ልምምድ ያየ ክርስቶስ ኢየሱስ ጌታችን ኢየሱስ በስጋ በነበረበት ጊዜ ጳውሎስ እንኳን ያንን እድል አላገኘም። ብዙ ተአምራትን ከጌታ ጋር ያየ ደቀ መዝሙር ስለ ጌታ ጋር ያሳለፈው ብዙ ነገሮች አሉት። በስጋው ከጌታ ጋር እሱን ሶስቱን ብቻ ይወስዶ የተለያየ ቦታ እየወሰደ ጣቢታን ሲፈውስ የተለያየ ሚራክል ሲያደርግ ብዙ ያየ ሰው ነው። ኖት በጌታ አይደለም፣ በሱ እንኳን በሱ ህይወት ታላላቅ ተአምራት ታላላቅ ነገር ሲደረግ ያየ ሰው ነው። እንዲያውም በጥላው ከበሽተኞች ብዛት ይመስለኛል በተለያየ ደዌ የታመሙት ሁሉ ከተለያየ ስፍራ የአገሮች ሁሉ ተጠቅሰዋል። ከተለያየ ስፍራ ያመጧቸውና ሐዋርያው ጴጥሮስ በጥላው ነበር እጁን ጭኖ እንኳን ለመፈወስ ጊዜ ያገኘ አልመሰለኝም። የእግዚአብሔር መንፈስ በጥላው እሱ ሲያልፍ ጥላው ይፈውሳል፣ ጥላው ይፈውሳል። ዝም ብሎ በቃ አይደለም፣ ታንጀብል የሆነ ፈውስ የተፈወሱ ሰዎች ሲነግረናል። በእንደዛ አይነት ተአምራት ሁሉ ያየ ሰው በጣም መላእክት መጥቶ በእስር ቤት ታስሮ በነጋታው ሊሞት የነበረን ሰው መልአክ መጥቶ እንደዚህ እጁ ላይ በሰንሰለት እኖ እስረኞች ጋር እንዳይጠፋ ተብሎ ከእስረኞች ጋር አብሮ ነበር የታሰረው ብዙ ወታደሮች ጋር። ያ ሰንሰለት ሁሉ ተፈቶ በሩ ተከፍቶ ሲወጣ በአይኑ ያየ ሰው ነው። በኋላ ሲሄድ ሲሰምት ጌታ ሲያወጣው ያን ሁሉ ያየ ብዙ ያየ ተአምራት ያለው ሰው በህይወቱ ውስጥ እግዚአብሔር በብዙ ያለፈ ነው። ሲሰብክ ወደ 5000 ሰው ጌታን ሲቀበል ያን ሁሉ ጌታ በህይወቱ የተጠቀመበት ሰው ግን በሞት ጫፍ ላይ ሆኖ ሞት ፈጥና መጥቶ ሊወስደው በደረሰበት በዛች ታይም የሚገርመው ደግሞ አሟሟቱ ዝም ብሎ ሞት አልነበረም። ተሰውቶ ተዘቅዝቆ ተሰውቶ የሚያልፍበት ታይም ላይ ስለ ራሱ ሲናገር አናየው። ስለሚጨነቅበት እስር ቤት መቼም ያየ ሰው ትንሽ መናገር ይችላል። ብዙ ነገር ኒድ የሚያስፈልገው ነው። እንደገና ፊውቸሩን ሲያየው በስቅለት ሊሞት ነው ያለው። ያ ሁሉ ነገር አለው ከፊቱ ላይ። ወገኖች ሆይ የሚገርም 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 አንድ ነገር ሲጽፍ ስለዚህ እዚህ ላይ ምን ብሎ ነው የሚጽፈው? ስለዚህ እነዚህ ነገሮች ብታውቁ በእናንተ ዘንድ ባለው እውነት ብትጸኑ ስለነዚህ ዘወትር እንዳሳስባችሁ ቸል አልልም። ያውቁታል፣ ከማወቃቸው አልፎ ደግሞ ባለው እውነት ላይ ጸንተው ነው የሚኖሩት። እነዚህ የጻፈላቸው ሰዎች ጸንተው ነው በዚህ እውነት ላይ የሚኖሩት። ምንም ብታውቁ ስለዚህ በእናንተ ዘንድ ባለ እውነትን ብትጸኑ ስለነዚህ ዘወትር መቼ ዘወትር ሊሞት በደረሰበትም ታይም ዘወትር እንዳሳስባችሁ ቸል አልልም። የክርስትናችሁ ህይወት ኮሩ ያለው እዚህ ክፍሉ ውስጥ ነው። እነዚህ ነገሮች በማሰላሰል እነዚህ ነገሮች በማሰብ እነዚህ ነገሮችን በማወቅ እነዚህ ነገሮች ላይ በመኖር እነዚህ ነገሮች ላይ ጸንቶ በመኖር ህይወት ላይ የሚመሰረት ነው ብሎ እዚህ ላይ ቸል አልልም። አውቃችሁታል ብዬ ሌላ ነገር አልነግራችሁም። እንትን አልልም። መልእክቱ የክርስቶስ መልእክት ኮሩ እዚህ ውስጥ ያለ
ስለዚህ እነዚህ ነገሮች ሳልናገር ምን እንዳሳስባችሁ ቸል አልልም ብሎ ሁል ጊዜ መቼ ሁል ጊዜ በዚህ ማደሪያዬ ሳለሁ በማሳሰቤ ላነቃችሁ የሚገባኝ ይመስለኛል ብሎ ይጽፍላል። መቼ እኔ ከእናንተ ጋር ሳለሁ ዛሬ መጥቼ ብሰብካችሁ፣ ነገ ብሰብካችሁ፣ ደብዳቤ ብጽፍላችሁ ፎከሴ ሁሉ ምንድን ነው? እነዚህ ነገሮች ላይ ነው። ላነቃችሁ የሚገባኝ ይመስለኛል ይላል። የምናነቃው ሰው ምን አይነት የሆነ ሰው ነው? የተኛን ሰው ነው። ስለዚህ ላነቃችሁ እንድትነቁ የሚገባኝ ይመስለኛል። ጌታ ኢየሱስ ክርስቶስ እንዳመለከተኝ በዚህ ማደሪያዬ መለየቴ ፈጥኖ እንዲሆን አውቃለሁና አሁን ፈጥኖ ጌታ ተናግሮኛል። እኔ አሁን ልወስድ ነው ብሎኛል። ስለዚህ እሱ ከመውሰዱ በፊት በማደሪያዬ ላይ ሳለው በዚህ ነገር ላይ ላነቃችሁ እፈልጋለሁ። ይህን ነገር ቸል አልለውም። ምን ሳልነግራችሁ መቼ? ሁል ጊዜ በማደሪያዬ ሳለው ሁል ጊዜ ልነግራችሁ የምፈልገው መልእክት ይሄ ነው ብሎ ሐዋርያው ጴጥሮስ ይነግራል። መለየቴ ፈጥኖ እንዲሆን አውቃለሁና ለምንድን ነው ሳይሄድ በፊት ይህንን ነገር የነገራቸው የሚነግራቸው? ቸል የማይለው ያውቁታል፣ ጸንተው ቆመውበታል። ግን ደጋግሞ የነገራቸው ለምንድን ነው? ቁጥር 15 ላይ ይናገራል። ምን ይላል? ከመውጣቴ በኋላ ወደ ጌታ ከሄድኩ በኋላ እነዚህን ነገሮች እንድታስቡ በየጊዜው ትችሉ ዘንድ ምን እላለሁ? እተጋለሁ ይላል። ዓላማው ምንድን ነው? እሱ ወደ ጌታው ጋር ይሄዳል እና እነሱ እዚህ ይቀራሉ። ስለዚህ ያ ሁሉ በሕይወታቸው ላይ የዘራው ነገር ከንቱ እንዳይሆን የሚፈልገው ኮር ያለው መልእክቱ የትኛው ነው? እዚህ ክፍል ላይ የጻፈላቸው መልእክት ነው። በልቡ ውስጥ ያለውን የተረከበት መልእክት ነው። ስለዚህ ደጋግሞ የሚያስተምራቸው ደጋግሞ የሚነግራቸው ምንድን ነው? እኔ ከሄድኩ በኋላ እነዚህን ነገሮች በየጊዜው እንድታስቡ ምን እላለሁ? በየጊዜው እነዚህ ነገሮች እንድታስቡ በየጊዜው ትችሉ ዘንድ ምን እላለሁ? እተጋለሁ። ዓላማው ምንድን ነው? ደጋግሞ የሚነግራቸው አንድ ነገር ደጋግሞ ሲነገረን ነው ውስጣችን እየገባ የሚመጣ። ዛሬም ሲመጡ እንዴ ጴጥሮስ ስብከት የለህም እንዴ ሊሉት ይችሉ ይሆናል። መልእክቱ ይሄ ነው። ምንድን ነው? አይታችሁታል። መንፈሳዊ ህይወታቸው የሚያድግበትን መንገድ መንፈሳዊ ህይወት የሚያድግባቸውን ሁሉ ነገር ዘሩን ሰጥቷል። እግዚአብሔርን መምሰል የምንችልበትን ዘሩን ሰጥቶናል። ግን ያን ዘር አገኘን ማለት አደገ ማለት አይደለም። እያንዳንዱን ስቴፕ ባለፈው አይተነዋል። እዚህ ላይ ይነግራቸዋል። ጨምሩ ይላቸው። ክርስትና ወይ መጨመር ነው ወይ አለመጨመር ነው። እዚህ ላይ ስቴፑን ሲነግራቸው እንዲጨምሩ ነው። ካልጨመሩት ግን ምን ይሆናል? እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ ምዕራፍ 1 ቁጥር 8 በጌታችን በኢየሱስ ዕውቀት ስራ ፈቶችና ፍሬቢሶች እንዳትሆኑ ያደርጓቸዋል። በእግዚአብሔር ቤት ውስጥ ሁሌ ተመልካች አትሆኑ። ምን እነዚህ ባህሪያቶች እናንተ ውስጥ ሲኖሩ ሲያድጉ ስራ ፈት ፍሬቢስ አትሆኑ። ሁሌ ሄዳችሁ ተመልካች። የቆሮንቶስ ሰዎች ይሰበሰቡ ነበረ፣ ግን መሰብሰባቸው ለመልካም አልሆነላቸውም። እንዲያውም ባይሰበሰቡ ይሻላቸው ነበር። ለምን? ሲሰበሰቡ በተሰበሰቡበት ቤተ ክርስቲያን ውስጥ ምን ይላሉ? ይለያያሉ። ሀብታሙ ከድሃው ጋር ይለያል። እነዛ ይጠግባሉ፣ እነዛ ይራባሉ። በመካከላቸው ሐሜት ነበር፣ በመካከላቸው መለያየት ነበር።
በመካከላቸው ጥላቻ ነበር። ስለዚህ ምን አላቸው? መሰብሰባችሁ የባሰው ፍርድ ያመጣባችኋል እያለ መሰብሰባችሁ ለበጎ ሳይሆን ለባሰው። የጌታ እራትን አንዳንዶቹ ይሰክሩበት ነበር። በዚህ ምክንያት አንዳንዶች በስተኞች ሆኑ፣ አንዳንዶቹን ጌታ ወሰዳቸው። ቸርቹ ስለተሰበሰብን ብቻ መንፈሳዊ ሕይወታችን ያድጋል አይደለም። እዚህ ላይ ጴጥሮስ የሚለው ጳውሎስም መሰብሰባችሁ ለባሰው ለፍርድ ሆነባችሁ ይላል። ለምን? የሥጋ ሥራ በመካከላቸው ላይ ስለሚገለጥ። እዚህ ላይ ሐዋርያው ጴጥሮስ ምን ይላል? እነዚህ ነገሮች ከፍቃድ ጋር የሚገናኙ ነገሮች ናቸው። በጎ ለመሆን እንዲሁ በጎነት አይመጣም። ውሳኔ ያስፈልገዋል። እውቀትን መጨመር፣ ራስን መግዛት፣ በመጽናት እግዚአብሔርን መምሰል፣ ወንድማማቾች መወደድ፣ ፍቅርን መጨመር። እነዚህ ነገሮች ውሳኔን የሚጠይቁ ናቸው። ፍቃድን የሚጠይቁ ናቸው። ፍቃዳችንን በሰጠን ቁጥር የእግዚአብሔር መንፈስ በሕይወታችን እያሳደገው የሚመጣው የእግዚአብሔር ባህሪያት ነው። ክርስቶስን ወደ መምሰል፣ ወንድማማቾችን ወደ መውደድ፣ መጨረሻ ላይ ፍቅርን ጨምሩ፣ ለማያምኑም ጨምሩ እያለ ይናገራል። እነዚህ ነገሮች የሌሉት እውር ነው። እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ እውቀት ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያሉ፣ ፍሬያማ ትሆናላችሁ። እነዚህ ባህሪያቶች ካሉ ምን ዋጋ አለው? በእግዚአብሔር ቤት ውስጥ ኖረን ዓመታት ቆጥረን ቆይተን ፍሬያማ ፍሬ ባይኖረን ምን ጥቅም አለው? ቅዱሳን ዓመታት ቆጥረን ፍሬያማ ብንሆን ፍሬ ቢስ ብንሆን ቢፈለግብን ፍሬ ባይኖረን ለራሳችን ኖረን ለራሳችን በልተን ለራሳችን ጠጥተን ለራሳችን ኖረን ብናል ምን ጥቅም አለ? ስለዚህ እነዚህ ባህሪያቶች ሲሆኑ በቃ ምንድነው? ከኔ ጋር ስትሆኑ ፍሬ ታፈራላችሁ አለ። ፍሬ ላፍራ የምንለው ጉዳይ አይደለም። ኢትስ አውቶማቲክ የሚሆን ነገር ነው። ባህሪያቶች ሲኖሩ ፍሬ ማፍራት ግዴታ ነው። በጌታ ነገር ላይ መሰማራት ግዴታ ነው። ፍሬያማ ፍሬቢሶችና ፍሬቢሶችና ስራ ፈቶች እንዳትሆኑ ያደርጋቸዋል። በእግዚአብሔር ቤት ውስጥ ለበጎ ስራ የተዘጋጀን እንሆናለን። በቀዳዳ ሁሉ ጌታን እናገለግላለን። በአገልግሎት ከሰው ጋር እንባላም። ጌታን እንደምናገለግል ስለምናውቅ ለጌታ ክብር እናገለግላለን። ሰዎች ጎሽ እንዲሉን አናገለግልም። ለጌታ ብለን እናገለግላለን። ጌታን ለማስደሰት እናገለግላለን። ፍሬያማ እንሆናለን። መቼ? እነዚህ ባህሪያቶች በህይወታችን ውስጥ ሲያድጉ ሲጨመሩ አንዴ ተጨምረው የሚያልቁ አይደለም። በህይወት እስካለን ድረስ ከኛ ላይ የኛ ማንነት እየሞተ የክርስቶስ የሆነው ማንነት ዕለት እያደገ ነው የሚመጣው። እዚህ ላይ ምን ይላል? እነዚህ ነገሮች የሌሉት ይላል። እንዴት ያሳዝናል! የጻፈው ለማን ነው? ለቅዱሳን ሁሉ ነው። ከላይ የተካከለ የክብር እምነት ላገኙ ለክርስቲያኖች ሁሉ ነው የጻፈው። እነዚህ ነገሮች የሌሉት ምንድነው ይላል? እውር ነው። በቅርብ ያለውን ብቻ ያያል፣ የቀደመውን ኃጢአቱ መንጻቱን ረስቶታል ይላል። ከምን እንደወጣ እንኳን ይረሳዋል። ከገሃነም እንደወጣ ይረሳዋል። የሚያየው ቅርብ የጎደለውን ይሄ ያልሆነውን እግዚአብሔር ላይ በማጉረምረም ይሄ ያልሆነ ለምን? እነዚህ ባህሪያቶች በህይወቱ ላይ አላደጉ። የሆነ በቃ የምንታገለው አይደለም። እነዚህ ባህሪያቶች ሲያድጉ እነዚህን ስንወስን በጎ ነገር በህይወታችን ላይ እንዲሆን ስንወስን የእግዚአብሔር መንፈስ ኢየሱስን ልበሱት ይላል። የመንፈስን ፍሬ በመንፈስ ተመላለሱ፣ በመንፈስ ኑሩ። እነዚህ ነገሮች እያደጉ
ውስጣችን ላይ ያለው የተወለደው አዲሱ ሰው እያደገ እየጠነከረ 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 ይሄዳል። አውቶማቲክ ይሆናል። እነዚህ ካላደገ ግን ምን እንሆናለን? እውር እንሆናለን። አይናችንን ስጋ አይናችንን ብንጨፍን እንደማናይ፣ ወደ ፈለግነው ከሩቅ ማየት እንደማንችል፣ እነሆ ሊሆን ያለው ነገር አካባቢያችን ላይ ሊፈጠር ያለው ነገር ማየት እንደማንችል ሁሉ እነዚህ ባህሪያቶች በህይወታችን ላይ ከሌሉ የሩቅ የሆነውን አናይም። በክርስቶስ ምጽአቱ እሱ ሩቅ ነው ለኛ። እውነትነቱ በህይወታችን ላይ ተጽዕኖ አያረግብንም። ኢየሱስ ክርስቶስ ሲመጣ ህይወቴ ተዘጋጅቷል ወይ የሚለው ያን ያህል ተጽዕኖ አይሆንብንም። የምናየው ምድራዊ የቅርብ የሆነውን ነገር ነው ህይወታችንን የሚመራው። ህይወታችንን አቅጣጫ ወዲህ ወዲያ የሚያወዛውዘው፣ ቀኑን ሙሉ አይምሯችን ልቦናችንን የሚይዘው የቅርብ የሆነው ነገር ነው። ስለዚህ የቅርብ የሆነውን ነገር ስለምናይ ለምን ህይወታችን በመከራ ውስጥ ታልፋለች? ለምን በተለያየ ነገር ውስጥ ታልፋለች? እግዚአብሔርን እየመሰሉ ሊኖሩ የሚወዱ ይሰደዳሉ ይላል። ያንን ለመምሰል ውስጣችን አይናፍቅም። ለምን እንሰደዳለን? የምናየው የቅርብ ይሆናል። እዚህ ላይ በጣም ነው በእውነት የሚያሳዝነው። እነዚህ ባህሪያቶች የሌሉት እውር ነው። ምንም ነገር በህይወታችን እንጣ፣ እውር ከመሆን የሚብስ ነገር የለም። እውር ብዙ ጊዜ ስንታወር የሚታየን የሌላው ኃጢአት፣ የሌላው መፍረድ ነው፣ ሌላው እንዲህ ማለት ነው። በቃ አይናችን ሰይጣን የሚያሳየን ሌላውን። የጻድቅ አይን ግን ወደ ራሱ ነው ይላል እና ወደ ራሳችን አይተን ከራሳችን ላይ ማስተካከል ያለብን ባህሪያት እየቀየርን የመታገል ህይወት ብዙ ጊዜ አይኖረንም። የምናየው ወደ ውጭ። በጣም ነው በጣም። ለዚህ ነው ጴጥሮስ እውር እንዳይሆኑ ትልቅ ብድራት በህይወታቸው ላይ እንዲያገኙ ደጋግሞ 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 ይህን ትምህርት የሚያስተምራቸው። ምን ይላል? እነዚህ እውር ነው በቅርብ ያለውን የቀደመው ኃጢአት መንጻቱ። ስለዚህ ወንድሞች ሆይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ይልቅ ትጉ። ከበፊት ይልቅ ትጉ። መጠራታችሁን መመረጣችሁን ታጸኑት ዘንድ፣ እንዳይነቃነቅ ታጸኑት ዘንድ ከበፊት ይልቅ ትጉ። አሁን ካገለገላችሁት ይልቅ የበለጠ አገልግሎት፣ አሁን ከኖራችሁለት ይልቅ የበለጠ ቀኑ ሲቀርብ እያያችሁ አብልጣችሁ ትጉ። አብልጣችሁ የጌታን ነገር ጨምሩ፣ አጽኑት። ለምን? እስከ መጨረሻው የሚጸና ምን ይድናል ይላል። ስለዚህ እዚህ ላይ ምን ይላል? መጠራታችሁ መመረጣችሁ ታጸኑ ዘንድ ከበፊት ይልቅ ትጉ። እነዚህም ብታደርጉ ከቶ አትሰናከሉም። እንዲሁም ወደ ዘላለሙ ወደ ጌታችን መድኃኒታችን ወደ ኢየሱስ ክርስቶስ መንግስት መግባት በምን ይሰጣቸዋል ይላል? በሙላት። በመንግስተ ሰማያት ባለፈውም ሳምንት እንደተናገርነው ልዩነት አለ። ሁሉ አንድ ቦታ ላይ አይኖርም። አንዳንድ ሰው ምን አገባኝ እኔ መንግስተ ሰማያት ከገባው ይበቃኛል የሚሉ አሉ። በጣም ነው የሚያሳዝነው። በጣም ለአንድ ዓመት አይደለም፣ ለሁለት ዓመት አይደለም፣ ለዘላለም። ልዩነት ባይኖር ኖሮ ልዩነት አይሆንም ነበረ። ልዩነቱ ጥቅም ስላለው ነው በሙላት የሚሰጠን ሄራርኪ በመንግስተ ሰማያት ውስጥ ያለው አክሊል። ባለፈው አንደኛ ጴጥሮስን ሳስተምር የተለያዩ አክሊሎችን አይተናል። ከመጽሐፍ ቅዱስ ተምረናል። እነዚህ ባህሪያቶች በህይወታችን ላይ ቢመጡ ቢጨምሩ፣ ፍቅር፣ ወንድሞችን መውደድ ማለት የምርጫ ጉዳይ የውሳኔ ጉዳይ ነው። የሚጠሉን ሰዎች ይመጣሉ፣
ስለኛ ክፉ የሚናገሩ ሰዎች ይመጣሉ። እኛን በጥላቻ የሚመጡ አሉ። መውደድ ማለት ጠላትን ውደድ። አስተውለ ከሩቅ ስናይ እንወስናለን። ለምን? ወንድሜ እህቴ በመጣችበት መንገድ እኔም ቢሄድ አብረን ነው የምንሸነፈው። በቅርብ ያለው ግን ይሄን ነው የሚያየው። እውር የሆነ ሰው እችን ነው እዛ አካባቢውን ነው የሚያየው። አሻቅቦ ማየት አይችልም። ስለዚህ ከእግዚአብሔር መንግስት ላይ ምን አይነት ተጽዕኖ በህይወቱ ላይ እንደሚያመጣ አያውቅም። ይሄንን ብታደርጉ ይላል ወደ ዘላለሙ ወደ ጌታችን መንግስት መግባት በሙላት ይሰጣል። በሙላት ይሰጣቸዋል። አሁን ብዙ ጊዜ ጌታችን ኢየሱስ ጋር በዙፋኑ ሲቀርቡ አሁን ለምሳሌ የሆነ የዚህ ሀገር እንደው ንጉሱ ቢጠራችሁ እና በፊቱ ብትቀርቡ እና ከሱ ጋር ኮንቨርሴሽን እንደሚኖራችሁ ብታውቁ ዝም ብላችሁ ነው የምትሄዱት ወይስ ምን ታደርጋላችሁ? አሁን የዛሬ ሳምንት በደብዳቤ ከቤታችሁ መጥቶ የሚወስዳችሁ ሰው አለ። ንጉሱ ጋር ነው የምትቀርቡት እና በፊቱ 30 ደቂቃ ታሳልፋላችሁ ብትባሉ ዝም ብላችሁ ነው የምትሄዱት ወይስ በተቻላችሁ መጠን ሰርች ታደርጋላችሁ? ከሰው ጋር የምታወሩት የምትነጋገሩት አለባበሳችሁ ዝም ብላችሁ ተነስታችሁ ነው የምትሄዱት ወይስ እንዴት? በእግዚአብሔር ቃል ላይ ዮሐንስ ላይ ሲናገር ምን ይላል? በዙፋኑ ስንቀር በፍርድ ዙፋኑ ስንቀር ማን ናቸው በድፍረት የሚቀርቡት ይላል መጽሐፍ ቅዱስ። በፍቅር ህይወት የኖሩ በፍቅር ህይወት የተመላለሱ እነሱ በድፍረት በቃላል ምንም ነገር ሳይዛቸው በባሪየር በድፍረት በዙፋኑ ፊት ይቀርባል። ወገኖች ሆይ የህይወታችን መጨረሻዋ እሷ ናት። አንድ ቀን እኔና እናንተ በልዑሉ ፊት እንቀርባል። ያቺ ናት የኛ የመጨረሻ። መሞት አይደለም መጨረሻ፣ በዙፋኑ ፊት መቅረባችን። በዙፋኑ ፊት ቀርበን ስለ ራሳችን መልስ የምንሰጠው ምንድነው? እዛ ላይ በድፍረት የሚያቆመን አሁን የኖርነው የፍቅር ህይወት፣ አሁን የተመላለስነው የፍቅር ህይወት። ወንድሞች እህቶቻችን በአካባቢያችን ተቸግረው እያየን እንዳላየን ስናይ ሁሉንም መርዳት አንችልም። ሁሉንም መርዳት የምንችልበት አቅም የለንም። እግዚአብሔር ግን በህይወታችን ላይ የሚያመጣቸው ሰዎች ይኖራል። ለፍቅርና ለመልካም ስራ እንድትነቃቁ እርስ በርስ ተያዩ አለ። ሰይጣን በተቻለው መጠን የቅዱሳን ህብረት በብዙ መጣው። በቤት ህብረት እንዳንገናኝ አሁንማ ዙም ሆነልን። ጥሩ ነው፣ ጥሩ ሳይድም ነበረው፣ ግን ደግሞ ጥሩ ደግሞ አይደለም። ወንድሞች እህቶቻችንን ለፍቅር ለመልካም ስራ ስንተያይ እኮ ነው አይደለ? ስንተያይ ነው ምን የምንሆነው? ለፍቅር ለመልካም ስራ የምንነቃቀው። ካልተያየን መረዳዳት እየቻልን አንዱ መርዳት እየቻለው ካላወቀ ኢንፎርሜሽን ከሌለው እንዴት ይረዳል? ስለዚህ በሙላት እንዲሰጠን ወገኖች ሆይ አሁን የምንኖረው ህይወት ይወስናል። አሁን ነገ የኛ አይደለች፣ ነገ የኛ አይደለች። ስለዚህ አሁን በዚህ ቃል ላይ ስናስበው ወደ ህይወቴ ስመለስ የተጣላኋቸው ሰዎች አሉ፣ ያሳዘኑኝ ሰዎች አሉ፣ የተቀየምኳቸው አሉ፣ የበደሉኝ አሉ። ቂምና ጥላቻ ይዤ ከተቀመጥ አሁን ይህ ትምህርት እየነገረን ጨምሩ እያለኝ ችላ ብየው ብል ምንም ጥቅም የለው። ምንም ውሳኔን ይፈልግ። ውሳኔ
ዛሬ የወሰንነው ነገ ለዘላለም ያከብራል። በምድር ላይ ልንጎዳ እንችላለን፣ የበታች ልንመስል እንችላለን፣ ሰዎች በራሳችን ላይ ሄዱ ሊመስላቸው ይችላል ወዘተ ተረፈ። እኛ ግን ቃሉ ላይ ፎከስ ካረግን ወገኖች ሆይ እንሻገራለን፣ የዘላለም ብድራት እናገኛለን። ስለዚህ ጴጥሮስ ምን ይላቸዋል? ይሄንን ከሄድኩ በኋላ እንድትጠብቁት፣ ሁሌ ትጠብቁት ዘንድ እንድትችሉ በየጊዜው እተጋለሁ ብሎ ሐዋርያው ጴጥሮስ ይሄን ይነግራል። ከዛ በኋላ በጣም የሚገርም ነገር ይናገራል። የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችን የኢየሱስ ክርስቶስ ኃይልና መምጣት አስታወቅናችሁ። ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርና ምስጋና ተቀብሏልና እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህ ድምፅ ከሰማይ ሲወርድ ሰማን ብሎ ይህንን ከተናገራቸው በኋላ መጀመሪያ መንፈሳዊ ሕይወታቸው የሚያድግበትን ከተናገረ በኋላ ሌላ ነገር ደግሞ በሕይወታቸው ላይ እንዲያውቁት እንዲገነዘቡት የሚፈልገውን ክፍል ይነግራቸዋል። ምን? የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረትን ሳንከተል የጌታችን የኢየሱስ ክርስቶስ ኃይልና መምጣት አስታወቅናችሁ። ማለት የኢየሱስን መምጣት አስታወቅናችሁ። ያስታወቅናችሁ እንዴት ነው? በብልሃት ተረት። ለካ ተረት ብዙ ነገር አለ። ሰዎች በብልሃት የፈጠሩት ተረት በቃ ውሸት የሆነ ነገር ተረት አይደለም የነገርናችሁ። የእርሱን ግርማውን አይተነዋል። ያለውን ክብር ራሱን አይተነዋል። መምጣቱን ግርማውን አይተነውን ያየነውን የነቃነውን የዳሰስነውን ነው ምን የነገርናችሁ የጻፍንላችሁ ብሎ አስታወቅናችሁ። የጌታ የኢየሱስ ክርስቶስ ኃይልና መምጣቱን ምን አረግናችሁ? አስታወቅናችሁ። ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርና ምስጋና ምን ብሏል? በቅዱሱ ተራራ ከእርሱ ጋር ሳለን ይህ ድምፅ ከሰማይ ሲወርድ ሰማና። ምንድን ነው የሚጽፍላቸው? በገናናው ዙፋኑ ላይ ከአብ የመጣው ድምፅ በተራራ ላይ በወጡ ጊዜ የክርስቶስ ልብስ ተቀይሮ ከሰማይ ድምፅ መጥቶ በእሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱ ስሙት ብሎ የአብን ድምፅ የሰሙትን ያን ታላቅ መገለጥ ያ ታላቅ የሆነ የእግዚአብሔርን መገለጥ እዚህ ላይ ሲነግረናቸው እናያለን። ሙሴና ኤልያስን አይተው ተራራው በክብር በእግዚአብሔር እስቲ ያስቡት፣ ክብር ደመና ተሞልቶ ጴጥሮስ የሚናገረውን እስካያውቅ ድረስ በክብር ተጠቅልቀው ከዚህ መሆኑን መርጦ ባይወርድ የፈለገበትን ያንን የመገለጡን ተራራ ሲናገር አይተናል። ከእግዚአብሔር አብ ክብር ተቀብሏል። ምን ይላል? በእርሱ ከእግዚአብሔር አብ ክብርና ምስጋናን ተቀብሏል። እኛም ይህ ድምፅ ከሰማይ ሲወርድ ሰማን። ይሄ ድምፅ ከእግዚአብሔር አብ ሲወርድ ሰምተናል። ለልጁ ላይ የሰጠውን ክብር፣ ለልጁን ያከበረውን ክብር እነሆ በብልሃትና በተረት የተከተልነው ሳይሆን ያየነውን የሰማነውን ነው ምን የጻፍንላችሁ ብሎ እዚህ ላይ ይነግራል። በጣም 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 የሚገርም ነገር እዚህ ላይ ሲናገር እናያለን። በደንብ ይዩት። ሰማን። ከእርሱ ይልቅ የጸና የትንቢት
ቃል አለን። ከየቱ ይልቅ ነው የጸና የትንቢት ቃል አለን የሚለው? ወገኖች ሆይ እስቲ ንገሩኝ። አንድ ሰው ይንገረኝ። ከእርሱ ይልቅ እጅግ የጸና የትንቢት ቃል አለን ይላል። ከየትኛው ይልቅ ነው የሚለው? አይሆፕ አላችሁ ብዬ ተስፋ አደርጋለሁ። ከየትኛው ይልቅ? ከጌታ ኢየሱስ ክርስቶስ ይልቅ ማለት ይሆን? ከደመና ውስጥ ከሰሙት ድምፅ የበለጠ ነው የሚለው። ከዚህ ከመጣው ታላቅ ከደመና ውስጥ ከመጣው ድምፅ እስቲ ራሳችሁ እዛ ውስጥ ገብታችሁ አስቡት። ይህን እናንተ ብታዩት ታላቅ ክብር፣ የአብን ድምፅ መስማት፣ የክርስቶስ ልብስ መቀየር፣ የእግዚአብሔር ክብር መጥለቅለቅ ከዩት ከእርሱ ይልቅ ከየትኛው? ከዚህ ካየነው ይልቅ ምን ሊኖር ይችላል? ካየነው ይልቅ በጣም የሚገርም ነገር ይናገራል። እጅግ የጸና የትንቢት ቃል አለን። ምድር እስኪጠባ ድረስ የንጋት ኮከብ በልባችሁ እስኪወጣ ድረስ ሰው በጨለማን ስፍራ የሚበራን መብራት እንደሚጠነቀቅ ይህንን ቃል እየጠነቀቃችሁ መልካም ታደርጋላችሁ። ይህንን በመጀመሪያ እወቁ። በመጽሐፍ ላይ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ትንቢት ከቶ ከሰው ፈቃድ አልመጡም። ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነርተው ተናገሩት። ከዚህ ይልቅ እጅግ ከዚህ ይልቅ የጸና የትንቢት ቃል አለ አይደለም ያለ፣ እጅግ የጸና የትንቢት ምን አለን? ቃል አለን። ይህ ቃል ደግሞ የመጣው በምንድን ነው? በመንፈስ ቅዱስ። ቅዱሳን ሰዎች በመንፈስ ቅዱስ ነርቷቸው የጻፉት የትንቢት ቃል ነው። እኛ ካየነው ከመገለጡ ተራራ ይልቅ ከዚህ ተአምር ይልቅ እጅግ የጸናው ምንድን ነው ይላል? የእግዚአብሔር ቃል ነው። ፎከስ እንዲያደርጉ ወደ ጌታ ጋር ከመሄዱ በፊት የነገራቸው መጀመሪያ መንፈሳዊ ሕይወታቸው እንዲያድጉ፣ ይሄ ካላደገ እውር እንደሚሆኑ፣ ካደገ ግን እንደማይሰናከሉ ጸንተው እንደሚቆሙ፣ ወደ ጌታችን ወደ ኢየሱስ ክርስቶስ መንግስት በሙላት እንደሚሰጣቸው ከነገራቸው በኋላ ግን ሌላ ታላቅ ነገር ሲነግራቸው እናያለን። ሕይወታቸው በተአምራት ላይ እንዳይመሰረት፣ ሕይወታቸው በተለያየ ነገር ላይ እንዳይመሰረት፣ በእግዚአብሔር ቃል ላይ እንዲመሰረት ይህንን ነገር ይነግራቸዋል። ከሱ ይልቅ ከየትኛውም የተለያዩ ሰዎች የተለያዩ ትንቢት ሊነግሯቸው ይችላል። የተለያየ ተአምራት ሊነግሯቸው ይችላል። በእነሱ ውስጥ ተአምራትም አድርጎ ሊሆን ይችላል፣ ወይም ደግሞ የሰሙት ሊሆን ይችላል፣ ወዘተ ተረፈ። ከነዚህ ይልቅ እንድንጠነቀቅበት እንድንከተለው የተነገረን ነገር የትኛው ነው ይላል? የእግዚአብሔር ቃል። በጣም ይገርማል። ምን ይላል? ምድር ከእርሱ ይልቅ እጅግ የጸና የትንቢት ቃል ማለት ነገሮች ይመጣሉ፣ ይቀየራሉ። ይሄ ቃል የትንቢት ቃል ነው። የጸና የትንቢት ቃል፣ የማይቀየር የትንቢት ቃል። ዘመናትን አልፎ ብዙዎች ሊያጠፉት ሞከሩ፣ አልቻሉም። አሁንም አለ፣
ወደፊትም ይኖራል። ምን? የእግዚአብሔር ቃል፣ የትንቢት ቃል፣ የማይነቃነቅ የእግዚአብሔር ቃል ነው። ሐዋርያው ጴጥሮስ እንዲመሰረቱ የፈለገው በታምራት ላይ አይደለም። ታምራት ላይ እንዲመሰረቱማ ቢሆን ኖሮ እግዚአብሔር በሱ ውስጥ ያደረገላቸውን ታምር ሲነዳላቸው ሲጽፍላቸው ይውል ነበር። አልጻፈላቸውም። አንድ ካየው ከገናናው ታምራት አንድ ወሰደና ጻፈው። ግን ከዚህ ይልቅ የጸናው የትንቢት ቃል የእግዚአብሔር ቃል ነው። እዚህ ላይ ህይወታቸው እንዲመሰረት ይጽፍላቸዋል። ምን ይላቸዋል? ምድር እስኪጠባ ድረስ ከእርሱ የንጋት ኮከብ በልባችሁ እስኪወጣ ድረስ ሰው በጨለማ ስፍራ የሚበራ መብራት እንደሚጠነቀቅ ይህንን ቃል እየጠነቀቃችሁ መልካም ታደርጋላችሁ። ይህንን ቃል እየተጠነቀቃችሁ መልካም ታደርጋላችሁ ብሎ በሶስት ነገር ይነግራቸዋል። አንደኛው ምን ይላል? በጨለማ ስፍራ የሚበራን መብራት። አሁን አስቡት፣ በጨለማ ውስጥ ነው የምትሄዱት። በጨለማ ውስጥ እየሄዳችሁ መብራት ይዛችኋል። አሁን ያንን መብራት ይዛችሁ በጨለማ ውስጥ እየሄዳችሁ ያ መብራት ቢጠፋ ዳይሬክሽን ይኖራቸዋል? የምትሄዱበትን አቅጣጫ ታውቁታላችሁ? ንገሩኝ። አስቡ፣ ጨለማ ውስጥ እየሄዳችሁ መብራት ይዛችኋል። ያ መብራት እንዳይጠፋባችሁ ምን ያህል ትጠነቀቃላችሁ? እንዳይጠፋ። ለምን? ያ መብራት ከጠፋ አቅጣጫችሁን ራሳችሁን ትጎዳላችሁ። ህይወታችሁ እስኪያጠፋ ድረስ ህይወታችሁ ሊጎዳ ገደል ውስጥ ልትገቡ ትችላላችሁ። ጨለማ ቢሆን ብርሃኑ ቢጠፋ፣ ወገኖች ሆይ በዚህ ምድር ስንሆን እኛ በጨለማ ውስጥ ዓለም በጨለማ ተይዛ ጨለማ ውስጥ እንዳለን እናስብ። ህይወታችንን በትክክለኛው ሊመራው የሚችለው ባንካችን ውስጥ ያለው ገንዘብ አይደለም። ኦኬ፣ ባንካችሁ ውስጥ ብዙ ገንዘብ አላችሁ፣ ብዙ ዲግሪ አላችሁ፣ ጥሩ ስራ አላችሁ። በጨለማ እየሄዳችሁ ነው። በዓለሙ ጨለማ ብርሃን ይዛችኋል። መብራቱ ቢጠፋ ይጠቅማችኋል እንደ ሌላው ነገር? ዋናው የህይወታችን ዋናው በምድር ላይ ስንኖር በህይወታችን ላይ መጀመሪያ ሊሆን የሚገባው በጨለማ ይላል። ምን ይላል? በጨለማ ስፍራ የሚበራን መብራት እንደሚጠነቀቅ ሰው፣ በጨለማ ውስጥ እንዳይጠፋበት ያ መብራት እንደሚጠነቀቅ ሰው ይህንን ቃል እየጠነቀቃችሁ መልካም ታደርጋላችሁ። ህይወታችሁ በዚህ ቃል ላይ እንዲመራ ታደርጋላችሁ። ለምን? ሁሉ ያልፋል፣ ሰማይ ያልፋል፣ ምድር ያልፋል። የማያልፍ ለዘላለም የሚኖር ምንድነው? የእግዚአብሔር ቃል ነው። ይህ ቃል ሁሉን አልፎ ሁሉን አሳልፎ እሱ ለዘላለም የሚኖር የጸና የትንቢት ቃል ነው። ይህንን የጻፈው ደግሞ መንፈስ ቅዱስ ቅዱሳንን እየነዳቸው ተቆጣጥሯቸው እየነዳቸው ነው ይሄ የመጣው። ስለዚህ በቃሉ ላይ ህይወታቸው እንዲመሰረት ይነግራል። መንፈሳዊ እድገታቸውን ይነግራል። የሚያድጉበት እንደሰጠ በጨረሻ ህይወቱ ልትሄድ ነው። ግብ አለው። ይህን ነገር ሲጽፍላቸው አስቡት።
ሁለተኛ ላይ ግን አጠንክሮ የሚናገረው ለምን ዋው እዚህ ጋር ይመጣል። ቁጥር 21 ትንቢት ከቶ ከዘፈቀ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ። ምዕራፍ 2 ቁጥር 1 ይሄ ምዕራፍ 2 ምዕራፍ 3 ምዕራፍ 4 ለኛ ነው የተጻፈው። እንደ ደብዳቤ ነው ደብዳቤ ነውና ምንም የተያዘ ነው። ተነድተው ተናገሩ። ይሄን ቃል እየተጠነቀቃችሁ ካላቸው በኋላ ምን ይላል? ነገር ግን አፍራሽ ነው አይደል? ላይ የመጣውን ነገር ግን ሐሰተኛ ነቢያት ደግሞ በሕዝቡ መካከል ነበሩ፣ እንዲሁም በመካከላቸው ደግሞ ሐሰተኛ አስተማሪዎች ይሆናሉ። እነርሱ የዋጃቸውን ጌታ እንኳን ክደው የሚፈጥንን ጥፋት በራሳቸው ላይ እየሳቡ የሚያጠፋን ኑፋቄ አሾልከው ያገባሉ። ብዙዎቹ በመዳራታቸው ይከተላቸዋል። በእነሱ ጠንቅ የእውነት መንገድ ይሰደባል። ገንዘብ በመመኘት በተፈጠረ ነገር ይረቡባቸዋል። ፍርዳቸው ከጥንት ጀምሮ አይዘገይም፣ ጥፋታቸው አያንቀላፋም ብሎ ወገኖች ሆይ በጣም 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 የሚገርም ነገር ምዕራፍ 2 ላይ ፍርዳቸው ከጥንት ጀምሮ አይዘገይም፣ ጥፋታቸው አያንቀላፋም ካለ በኋላ ከቁጥር 4 ጀምሮ እስከ ምዕራፉ መጨረሻ 22 ድረስ እግዚአብሔር ሐሰተኛ ነቢያትና ሐሰተኛ አስተማሪዎችን እንደሚፈርድባቸው እርግጠኛነቱን ሊያሳይ ከዚህ በፊት ያደረገውና የፈረደውን ፍርዶች እዚህ ጋር በሚያስፈራ ነገር ሲናገር ይሄ መልእክት ማወቅ ያለብን ወገኖች ሆይ እነዚህ ሐሰተኛ አስተማሪዎች እነሱ ጠፍተው፣ እነዚህ ሐሰተኛ ነቢያቶች እነሱ ጠፍተው የሚቀሩ አይደለም። እዚህ ላይ በጣም 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 የሚናገረው አለ። ምን ይላል? የሚያፈጥንን ጥፋት በራሳቸው ላይ እየሳቡ የሚያጠፋን ኑፋቄ አሾልከው ያገባሉ። ጠፍተው ያጠፋሉ። መጀመሪያ ራሳቸውን ያጠፉና ምን ይላሉ? ሌላውን ያጠፋሉ። ስለዚህ ሐዋርያ ጴጥሮስ እንዲያውቁ የሚነግራቸዋል። ምንድነው ይላል? ነገር ግን ሐሰተኛ ነቢያት ደግሞ በሕዝቡ መካከል ነበሩ። ሐሰተኛ ነቢያት የት ነበሩ? የት ነበሩ ይላል? የት ነበሩ ይላል? በሕዝቡ መካከል በቃ በመካከላቸው። ሐሰተኛ ነቢይ ሩቅ ያለ፣ ሐሰተኛ አስተማሪ ሩቅ ያለ ብላችሁ አታስቡት። በመካከላቸው በሕዝቡ መካከል ነበሩ አሉ። እንዲሁም መካከል ነበር። እንዲሁም በመካከላችሁ ደግሞ ሐሰተኛ አስተማሪዎች ይሆናሉ። አስተማሪዎች ነበሩ። እነዚህ አስተማሪዎች ምን? ሐሰተኛ አስተማሪ ይሆናሉ። ሐሰተኛ ነቢይ ማለት ምን ማለት ነው? እግዚአብሔር ያላከውን የሚናገር። ሐሰተኛ አስተማሪ ምንድን ነው? እግዚአብሔር ያላስተማረውን ትምህርት የሚያስተምር፣ በእግዚአብሔር ቃል ላይ የተጻፈውን ሳይሆን ያልተጻፈውን የተቃረነውን ነገር የሚያስተምር። እዚህ ጋር ሐሰተኛ አስተማሪዎች ይሆናሉ ይላል። እነርሱም የዋጃቸውን ጌታ እንኳን ክደው፣ ማለት ጌታ ዋሽቷቸው ነበር፣ ዋሽቷቸው አድኗቸው ነበር። ሰፋ ያለ አተረጓጎም ይኖረዋል። የበለጠ እኔ በሚገባኝ ነግራቸዋለሁ።
ምን ይላል? እነርሱ የዋጃቸውን ጌታ ዋሽቷቸውን አድኗቸው ነበር፣ ዋሽቷቸው ነበር። ይሄንን ጌታውን ምን ብለው ክደውት የዋጃቸው እንኳን ክደው የሚያፈጥንን ጥፋት በራሳቸው ላይ እየሳቡ ሜቢ ትክክለኛ መንገድ ይሄዱ ነበር። ምን ይሉታል ጌታን በፍርድ ጊዜ በስምህ ትንቢት አልተናገርንም አልፈወስንም ወይ ሲሉት ጌታ ምን አላቸው? አላውቃችሁም። ስለዚህ እነዚህ ምን ይላል? እነዚህ አስተማሪዎች እነዚህ የዋጃቸውን ጌታ ክደው የሚያፈጥንን ጥፋት ማለት ትምህርታቸው የሚያፈጥንን ጥፋት በራሳቸው ላይ እየሳቡ ተዋሽተው ነበር። ግን ምን አረጉ? የሆነ ፖይንት ላይ የሚያፈጥንን ጥፋት የሚፈጥንን ጥፋት ራሳቸውን የሚያጠፉበትን መንገድ ጥፋት በራሳቸው ላይ እየሳቡ ጌታ የሰጣቸው ትምህርት ሳይሆን ጌታ የተናገረው ትንቢት ሳይሆን ይሄኛው ለዘላለም የጸና በመንፈስ ቅዱስ ተነርተው የተናገሩት የትንቢት ቃል ሳይሆን ሌላ ነገር በራሳቸው ላይ ከሌላ ምንጭ ከራሳቸው ላይ እየሳቡ የሚያጠፋን ኑፋቄ የሚያፈጥን ጥፋት በራሳቸው ላይ እየሳቡ የሚያጠፋን ኑፋቄ አሾልከው ያገባሉ። ሐሰተኛ አስተማሪዎች፣ ሐሰተኛ ነቢያቶች መጥተው በቃ ሁሉም የሚናገሩት ውሸት ነው አይልም የእግዚአብሔር። ምንድነው ይላል? የሚያጠፋን ኑፋቄ። ኑፋቄ ማለት እውነት ያልሆነ ትምህርት አሾልከው ከእውነቱ መካከል የሚያጠፋን ኑፋቄ ምን ያደርጉላል? አሾልከው ምን ይላሉ? ያገባሉ። አሾልከው ብዙ ሳይታወቅ እውነት አስመስለው ግን ኑፋቄያዊ የሆነ ትምህርት አሾልከው ነው የሚያገቡት። ይሄ አሾልከው የሚያገቡት ትምህርት ደግሞ ካላወቅ ነው ምን ይሆናል? እነሱ መጀመሪያ ጠፍተዋል። ራሳቸውን ያጠፉና የሚያጠፋን ምን ኑፋቄ፣ የትምህርቱ ደግሞ የሚያጠፋ ነው። ለዛ ነው ክርስቲያኖች ሁሉ መማር ያለብን፣ ማወቅ ያለብን፣ ሐሰተኛውን ከእውነተኛው መለየት ያለብን። ለምን? ትምህርታቸው ጠፍተው የሚያጠፋ ስለሆነ። ካለየ ነው ካላወቅ ነው የሚያጠፋ ስለሆነ። ኢየሱስ እኮ ጌታን አይደለም ሊሉን አዎ አሉ እስላሞች ምናምን ኢየሱስ የእግዚአብሔር ልጅ አይደለም ሊሉን ይችላል። ይሄ ግን በቤተ ክርስቲያን አንጻር ላይ ግን እንደዛ አይለንም። አሾልከውት ነው የሚያስገቡት የሚያጠፋ ኑፋቄ። ስለዚህ ምን ይላል? የሚያጠፋ ብዙዎች፣ ስንቶች? ብዙዎች በመዳራታቸው ይከተሏቸዋል። በመዳራታቸው የሚለው ምኑን ነው? የእግዚአብሔርን ቃል በመቀየጥ። ይህንን ቃሉ መዳራት የሚለው በቃሉ ላይ በተቀየጠ ቃል ብዙዎች ይከተሏቸዋል። በእነርሱ ደግሞ ጠንቅ የእውነት መንገድ ይሰደባል። በእነዚህ ጠንቅ አያችሁ፣ እነዚህ ሰዎች እውነትን ይዘናል ያሉ ሰዎች ናቸው። ስለ ኢየሱስ የሚያስተምሩ ናቸው። ስለ ኢየሱስ የሚናገሩ ናቸው። ግን ሐሰተኛ ነቢያትና ሐሰተኛ አስተማሪዎች ትምህርታቸው የተቀየጠ ስለሆነ በእነሱ ጠንቅ የእውነት መንገድ ይሰደባል።
ባህሪያቸውን ሲናገር ገንዘብ በመመኘት ለምንድነው የሚያፈጥን ኑፋቄ በራሳቸው ላይ የሳቡት? ለምንድነው ያልሆነ ትምህርት ወደ ራሳቸው እንዲመጣ ያደረጉት? ይሄ የጸና የትንቢት ቃል እያለላቸው ያልተቀየረ ለዘላለም የሚኖር የእግዚአብሔር ቃል እጃቸው ላይ ያለ ሌላ ነገር ለምንድነው የሳቡት? ከአጋንንት ይሁን ከተለያየ ምንጭ ለምንድነው ይህንን የሳቡት? እዚህ ላይ ይናገራል። ገንዘብን በመመኘት በተፈጠረ ነገር ምን ይለዋል? ይረቡባቸዋል። በተፈጠረ ነገር ይረቡባቸዋል ማለት ምንድነው? የሌለን ነገር ይፈጥሩና በቃ እውነተኛ ያልሆነ ነገር እውነት እንደሆነ አድርገው ምን ይረቡባቸዋል? የተለያየ ስቶሪ፣ የተለያየ ታሪክ፣ የተለያየ ነገር ተናግረው የሚያዳምጡባቸውን ይረቡባቸዋል። ፍርዳቸው ከጥንት ጀምሮ አይዘገይም፣ ጥፋታቸው አያንቀላፋም ብሎ ይነግራል። ትንሽ ነገር ሐሰተኛ አስተማሪዎች ትንሽ ነገር እናገራል። ሁለተኛ ጢሞቴዎስ ላይ ስናወጣ እና ኤርሚያስ ላይ አውጥቼ እዚህ ላይ ጨርሳለሁ። በሚቀጥለው ጌታ ፈቅዶ ብንኖር በሚቀጥለው ሳምንት ፍርድ ስለ ፍርድ እናያለን። እነዚህን ሰዎች ጠፍተው ነው የሚያጠፉት። እግዚአብሔር ምን አይነት ፍርድ እንደሚፈርድ እናያለን። ይህንን የጻፈው ለምንድን ነው? እንድናውቀው፣ አውቀን ሊሆን ያለው ገብቶን የእነዚህን ነገር ችላ ሳንለው እውነተኛውን ነገር ለይተን ለእውነተኛ ነገር ራሳችንን እንድንሰጥ እንዲረዳን ጴጥሮስ የጻፈልን እንዲያውቁት ህይወታቸው በዚህ ቃል ላይ እንዲመሰረት እንዲያውቁት ይጽፋል። ያን መንገድ ብዙዎች ነው የሚሄዱበት በቤተ ክርስቲያን ውስጥ መጨረሻቸው ምን እንደሚሆን በሚያሳዝን ነገር ምዕራፍ 2 ላይ ይናገራል። ወደ ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ስንሄድ እና ኤርሚያስ ላይ አንብቤ እጨርሳለሁ። ሐሰተኛ አስተማሪዎች ሩቅ አይደሉም። አሁንማ ሚዲያው ሁሉ እጃችን ላይ ነው። ሁለተኛ ጢሞቴዎስ ምዕራፍ 4 ከ1 እስከ 5 አንብብልን ሮዚ። ሮዚ አለሽ? ሚውት ነው ትንሽ። እሺ ጊዜው ለመቆጠብ ሁለተኛ ጢሞቴዎስ ምዕራፍ 4 እሺ ሮዚ አውጭን አንብብልን። ሁለተኛ ጢሞቴዎስ ምዕራፍ 4 ከ1 እስከ 5 4 ከ1 እስከ 5 በእግዚአብሔር ፊት በሕያዋንና በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡ በመንግስቱም እመክርሃለሁ። ቃሉን ስበክ፣ በጊዜውም አለጊዜውም ጽና። ፈጽመ እየታገስክና እያስተማርህ ዝለፍና ገስጽ፣ ምከርም። ሕይወት የሚገኝበት ትምህርት የማይታገሱት ዘመን ይመጣልና፣ ነገር ግን ጆሮአቸውን የሚያሳክክ ስለሆነ እንደ ገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ። እውነትን ከመስማት ጆሮቻቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ። አንተ ግን ነገርን ሁሉ በልክ አድርግ፣ መከራ ተቀበል፣ የወንጌልን ሰባኪነት ስራ አድርግ፣ አገልግሎትን ፈጽም። አሜን። ጌታ ይባርክሽ። አሜን። ምን ይላል? በእግዚአብሔር ፊት በሕያውና በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡ በመንግስቱ እመክርሃለሁ። አስቡት፣ ሐዋርያው ጳውሎስ እዚህ ጋር
ይሄንን ክፍል ለጢሞቴዎስ ሲጽፍለት ይሄን ካለ በኋላ እንዲያውም የኔ ህይወት ሊሰዋ ነው እሱም ሊሰዋው ሲል የመጨረሻ በልብ ውስጥ ያለውን ትርታ የጻፈው ሁለተኛ ጢሞቴዎስ መጽሐፍ ሲጽፍለት እመክርሃለሁ አስቡት እመክርሃለሁ በማ በእግዚአብሔር ፊት በሕያውና በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡ በመንግስቱ እመክርሃለሁ አስቡት የሚመክርበት በእግዚአብሔር ፊት በሕያውና በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ እመክርሃለሁ ምንድነው ምክሩ የሁሉ አራቱን ነገር ተናግሮ የሁሉ ነገር ተናግሮ እመክርሃለሁ ያለውን በደንብ ስሙ እመክርሃለሁ ምን ቃሉን ስበከው የቱን ሐዋርያው ጴጥሮስ የሚናገረውን ቃል በመንፈስ ቅዱስ ተነርቶ የመጣውን ቃል ይህንን ቃል ስበከው እመክራለሁ በእነዚህ ሁሉ እነዚህን ሁሉ እንዲያስብ ከዚህ ቃል ወደ ግራ ወደ ቀኝ እንዳይል ሰባኪ ነው እነሆ በኤፌሶን ያሉትን ቤተክርስቲያን መሪ ነው ብዙ ቤተክርስቲያኖችን ይመራል ዓላማው ትኩረቱ አንድና አንድ ነው ቃሉን ብቻ እንዲሰብክ እመክርሃለሁ በእነዚህ ሁሉ ፊት ቃሉን ስበከው በጊዜውም አለ ጊዜውም ጽናው በጊዜው አለ ሁኔታ የሚመቻችበት ቃሉን ስትሰብ ብዙዎች የሚቀበሉበት ታይም አለ ጥሩ ነው ደሞ አለ ጊዜው አለ ይህን ቃል በሰበክ ጊዜ አንተ ላይ እነሆ ጭብጨባ ሳይሆን አንተ ላይ በቃም ሳይሆን አንተ ላይ የሚነሱበት ታይም ይኖራል በጊዜው አለ ጊዜው ጽና ፈጽመ እየታገስ እያስተማርክ ዝለፍ ገጽጽ ምከር ወገኖች ሆይ በቤተ ክርስቲያን ውስጥ እየሄድን ብዙ ጊዜ ቃል እየሰማን የሚዘልፈን ካልሆነ የሚገጽጸን ካልሆነ ገጽጾ ደግሞ የሚተወን አይደለም የሚመክረን ካልሆነ ጥያቄ ምልክት ሁል ጊዜ እነዚህ ሶስቱ ነገሮች ህይወታችን ጋር መጥቶ ከህይወታችን ጋር ተላትሞ እኛን ወደ ጌታ መንገድ እንድንሄድ የማያደርጉን ትምህርቶች ከሆኑ እዚህ ጢሞቴዎስ ላይ ይለካል ቃል የሚለካበት ከክርስቶስ ካስተማረው ትምህርት ጋር የማይጠጋጋት ሆነ እውነተኛ ቃል የሚለየው እዚሁ ጢሞቴዎስ ላይ ታገኙታላችሁ ምዕራፍ 6 ላይ ከክርስቶስ ጤነኛ ቃል ጋር የማይጠጋጋ ከሆነ ወይም ደግሞ እግዚአብሔርን እንድንመስል የማይጠቅመን ከሆነ ብሎ ይናገራል ትምህርቶች ሁሉ ኢየሱስ ክርስቶስ ያስተማራቸው ጤነኛ ቃል ጋር ካልተገናኙ ፕላስ ወደ እግዚአብሔር መምሰል እንድንናፍቅ ኢየሱስን ለመምሰል እንድንናፍቅ የማያደርጉን ከሆነ ጥያቄ ምልክት እነዚህ ትምህርቶች እዚህ ላይ ይናገራል እዩት ዝለፍ ገጽጽ ምከር ህይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል ምን ህይወት የሚገኝበትን ትምህርት የትኛው ህይወት የእግዚአብሔር ህይወት የሚገኝበትን ትምህርት እግዚአብሔርን መምሰል የምንፈልግበትን የምንችልበትን ትምህርት የማይታገሱበት ዘመን ይመጣል በመንፈስ ቅዱስ ሲያይ ወደፊት የሚመጣው ዘመን ህይወት የሚገኝበትን ትምህርት የሚያዳምጡበት የማይፈለግበት ዘመን ይመጣል እውነትን ለመስማት የማይናፈቅበት ዘመን ይመጣል
ይናገራል። እዚህ ላይ የማይታገስበት ዘመን ይመጣል። ነገር ግን ጆሮአቸውን ስለሚያሳክክ ምንድን ነው የሚያሳክከው? እውነት አካሄዳቸውን፣ አረማመዳቸውን፣ የልባቸውን ሐሳብ ሞቲቫቸውን ከዚህ ጋር ስለሚያሳክ ከህይወታቸው ጋር ስለማይጣጣም ምን እውነት እነሱ ፈልገውት ከሚሄዱበት መንገድ ጋር ስለሚቃረን እውነት ነገር ግን ጆሮአቸው የሚያሳክስ እንደ ገዛ ምኞቶቻቸው ለራሳቸው አስተማሪዎችን ያከማቻሉ። ማለት ምኞቶቻቸውን የሚነግሯቸውን አስተማሪዎች ያከማቻሉ። ለምን? እውነት ያሳክካል። ማለት ለተቀበለው ህይወት ያገኝበታል፣ ወደ ክርስቶስ ይመስልበታል፣ የዘላለም ህይወትን ያጸናበት እውነትን ለሚኖር እውነት ማለት የክርስቶስ ህይወት። የክርስቶስን ህይወት ስናየው ከራሳችን ህይወት ጋር አይገናኝም። ጠላትን ውደድ ይለናል። የሚጠሉንን እንዴት በቀላሉ እንወዳለን። የክርስቶስ ህይወት ቀላል አይደለም። ይሄ እውነት ወደኛ ህይወት ሲመጣ ምን ይሆናል? በቃ ያንን መቀበል ካልፈለግን ህሊናችን አንቀበለውም ብሎ አይደል? ስለዚህ ምን ያደርጋል? ለኔ ምኞቴን የሚነግሩኝን አስተማሪዎችን አከማቻለሁ ህሊና እንዳያወቅሰኝ ብዬ። ከዛ ይመጣና ምኞቶቼን ይነግሩኛል። ምኞቶቼን የምመኛቸው ምኞት የሚነግረኝን አስተማሪ እንዴት አልወደውም? የምፈልገውን ነገር የሚነግረኝን አስተማሪ እንዴት አልወደውም? እንደዛ መጥቶ ይነግሩናል። ምኞቶቻቸውን እንደ ገዛ ምኞቶቻቸው ለራሳቸው አስተማሪዎች ያከማቻሉ። እውነትን ከመስማት ፈቅ ይላሉ። እውነትን ከመስማት ፈቅ ይላሉ። ምኞቶቻቸውን የሚነግሯቸው አስተማሪዎች ያከማቻሉ። ክፈቱ ስብከት፣ የሆነ ስብከት ስበኩ ወይ ሂዱ። ስለናንተ ምኞት የሚሰብካችሁ ከሆነ ይሄ ወንጌል አይደለም። በደንብ ስሙ። ስለናንተ ምኞት የሚነግረን ከሆነ ወንጌል አይደለም። እግዚአብሔር አይባርክም፣ በእጥፍ ይባርክ። እግዚአብሔር መልካም አያደርግም፣ በእጥፍ። ወንጌል መጀመሪያ ጽድቁን አስቀድሙ። የእግዚአብሔር ጽድቅ የሚገኝበት ክርስቶስን የምንመስልበትን እዚህ ላይ ሐዋርያ ጴጥሮስ ደጋግሞ የጻፈላቸውን ትምህርት የሚመስሉ እሱን ስንከተል እግዚአብሔርን መምሰል ግን ለአሁኑና ለሚመጣው ህይወት ስላለው ተስፋ ለነገር ሁሉ የሚጠቅም ይላል። መጀመሪያ ጽድቁን አስቀድሙ፣ ሌላው ይከተላቸዋል። አንከተለውም፣ ይከተለናል ሌላው። እኛ ጽድቅ የሚገኝበት የእግዚአብሔር እውነት ያለበት የእግዚአብሔር መንገድ ያለበት እዛ ላይ ወንጌል እሱ ነው። እሱ ላይ ፎከስ እናደርግ። ምኞቶቻችን ማለት የሚያስፈልገን ነገር እግዚአብሔር ራሱ ይጨምረዋል። እነዚህ ሐሰተኛ አስተማሪዎች ኤርሚያስ ላይ ወተን ትንሽ አንብቤ ጨርሳለሁ። ሁላችንም በፍጥነት ኤርሚያስ ምዕራፍ 23 ላይ በጣም እግዚአብሔር ያዘነበት ክፍል ነው። ከሰዓት የተነሳ ፈጥኜ አንብቤ ትንሽ ነገር ተናግሬ አቆማለሁ። እናንተ በደንብ አንብቡት። ኤርሚያስ ምዕራፍ 23 ከ9 ስለ ነቢያት ልቤ በውስጤ ተሰብሯል። እግዚአብሔር ልቤ በውስጤ ተሰብሯል። ስለ ነቢያት አጥንቶቼ ሁሉ ታውቋል።
ከእግዚአብሔር የተነሳ ከቅዱሱ ቃል የተነሳ የወይን ጠጅ እንዳሸነፈው እንደ ሰካራም ሰው ሆኛለሁ። ምድር በአመንዝሮች ተሞላች። ከመርገሟ የተነሳ ምድር አልቅሳለች። የምድረ በዳ ማሰማሪያ ደርቋል። አካሄዳቸው ክፉ ነው፣ ብርታታቸው ቅን አይደለም። ነቢዩና ካህኑ ረክሰዋል። በቤቱ ውስጥ ክፋታቸውን አግኝቻለሁ ይላል እግዚአብሔር። ስለዚህ መንገዳቸው በጨለማ እንዳለች እንደ ድጥ ስፍራ ትሆናለች። እነርሱ ፍግምግም ብለው ይወድቃሉ። እኔ በምጎብኝበት ዓመት ክፉ ነገር አመጣባቸዋለሁ ይላል እግዚአብሔር። በሰማርያ በነቢያት ስንፍና አይቻለሁ። በባል ትንቢት ይናገሩ ነበር፣ ሕዝቤንም እስራኤልን ያስቱ ነበር። በኢየሩሳሌም ነቢያት ላይ የሚያስደንን ነገር አይቻለሁ። ያመነዝራሉ፣ በሐሰት ይሄዳሉ፣ ማንንም ከክፋቱ እንዳይመለስ የክፉ አድራጊዎችን እጅ ያበረታሉ። አንዱ የሐሰተኛ አስተማሪዎች ሰዎች በክፋት እየሄዱ በክፋታቸው እንዲመለሱ አያደርጉ። እግዚአብሔር ካንተ ጋር ነው። ያ ሰው እኮ በክፋት ነው ህይወቱ፣ በክፋት ነው ኑሮ፣ በክፋት ነው አካሄድ ሁሉ፣ በክፋት እየሄደ ይላሉ። በክፋት በሐሰት ማንም በክፋቱ እንዳይመለስ የክፉ አድራጊዎችን እጅ ያበረታሉ። ሁሉ እንደ ሰዶም የሚኖሩባት እንደ ጎሞራ ሆናል። ስለዚህ እግዚአብሔር እንዲህ ይላል፣ እነሆ በኢየሩሳሌም ነቢያት ዘንድ እርኩስ በምድር ላይ ወጥቷል። እሬት እበላለሁ፣ የሐሞትን ውሃ እጠጣለሁ። የሰራዊቱ ጌታ እግዚአብሔር እንዲህ ይላል፣ ትንቢት የሚናገሩላችሁን የነቢያትን ቃል አትስሙ። ትንቢት የሚናገሩላችሁን እግዚአብሔር የላከላቸውን ሳይሆን የራሳቸውን ትንቢት ነው የሚናገሩት። እዚህ ላይ የሚናገሩላችሁን ነቢያትን አትስሙ፣ ከንቱነት ያስተምሯቸዋል። ከእግዚአብሔር አፍ ሳይሆን በገዛ ልባቸው የወጣውን ራእይ ይናገራሉ። ይሄ ራእይ ከእግዚአብሔር የወጣ አይደለም፣ ከገዛ ልባቸው የሚወጣው ራእይ ይናገራሉ። ያ የሚናገሩት ራእይ ለዛ ሰው የሚጠቅመው ስለሆነ ያ ሰው በደስታ ስለሚቀበለው ያውቁና ይበቃ ያንን ከልባቸው የወጣው ራእይ ይናገራሉ። ለሚንቁኝ ሁልጊዜ ይላል እግዚአብሔር ሰላም ይሆንላችኋል ብለዋል ይላል። እግዚአብሔርን የሚንቁትን፣ እግዚአብሔርን የማያከብሩትን፣ አንዳንዶቹ በዝሙት በርኩሰት ህይወት እየተመላለሱ በንስሐ ሳይመለሱ ለሚሄዱት ሰላም ይሆንላችኋል ከእግዚአብሔር እያሉ ይናገራሉ። ለሚንቁኝ ሰላም ይሆንላችኋል ብሏል ይላሉ። በልቡ እልኸኝነት የሚሄደውን ሁሉ ክፉ ነገር አያገኛቸውም ይላሉ። ቃሉን ያየ ይሰማ ዘንድ በእግዚአብሔር ምክር የቆመ ማን ነው? ቃሉን ያዳመጠና የሰማ ማን ነው? እግዚአብሔር ወደ ቃሉ እንዲመለሱ ነው የሚፈልጉት። እነዚህ ሰዎች ግን ምንድነው? ክፉ የሚያደርጉትን እንዲመለሱ አያደርጉ። ክፉ በልቡ እልኸኝነት የሚሄደውን ሁሉ ምን ይላሉ? ክፉ ነገር አያገኝህም ይላሉ። እግዚአብሔር ካንተ ጋር ነው። እግዚአብሔር ይረዳል። እግዚአብሔር ይባርካል። እግዚአብሔር እንዲያደርግላል። እንዲህ ነው እግዚአብሔር እንዲህ ክፉ የሚያደርገውን ሁሉ ቁጥር 19 እነሆ የእግዚአብሔር የአውሎ ነፋስ እርሱ ቁጣው የሚገለባበት አውሎ ነፋስ መጥቷል። የአመፀኞችን ራስ ይገለብጣል። የእግዚአብሔር ቁጣ የልቡን ሐሳብ ሰርቶ እስኪፈጸም ድረስ አይመለስም። በኋለኛው ዘመን ፈጽሞ ታስተውላላችሁ። እኔ ሳልካቸው እነዚያ ነቢያት ሮጡ፣ እኔ ሳልነግራቸው ትንቢት ተናገሩ። በምክሬ ግን ቢቆሙ ኖረው ለሕዝቤ ቃል ባሰሙ ነበር። በክፉ መንገዳቸው ከስራቸው ክፋት በመለሷቸው ነበር። እውነተኛ ነቢያትና ሐሰተኛ ነቢያት አንዱ የሚለዩበት እዚህ ላይ ነው። እውነተኛ ነቢያት ምንድነው የሚያደርጉት? ከእግዚአብሔር ቃል ይዘው ይመጡና ህዝቡን ከክፉ መንገድ ይመልሳሉ። ህዝቡን ከክፉ መንገድና ከስራቸው ክፋት በመለሷቸው ነበር። ከሚሰሩት ከስራቸው ክፋት መመለስ፣ ወደ እግዚአብሔር መመለስ። እውነተኛ ነቢያት አንዱ የሚያደርጉት ይህንን ነው። ሐሰተኛ ነቢያት ስለ ክፋት አይናገሩ፣ ስለ ኃጢአት አያወቅሱ። ይሆንላል፣ ሆኖላል፣ ተባርካል፣ ትባረካል። ቃላቸውን ሁሉ የሚናገረው። ስለዚህ ምን ይላል? ክፋት በመለሷቸው ነበር። እኔ የቅርብ አምላክ ነኝ እንጂ የሩቅ አይደለም። ሰው በስውር ቢሸሽግ እኔ አላየውም፣
ሰማይና ምድር የሞላው እኔ አይደለሁም ይላል እግዚአብሔር። አለሙ አለሙ እያሉ በስሜ ሐሰትን የሚናገሩ የነቢያትን ነገር ሰምቻለሁ። ትንቢት በሐሰብ የሚናገሩ የልባቸው ሽንገላ የሚናገሩ በነቢያት ልብ ይህ የሚሆነው እስከ መቼ ነው? አባቶቻቸው ስለ በዓል ስሜን ደረሱ። እያንዳንዶቻቸው ለባልንጀራቸው በሚናገሩ ህልማቸው ህዝቤ ስሜን ለማስረሳት ያስባሉ። የሚያልሙ ነቢይ ህልም ይናገራል። ቃሌ ያለበት ቃል በእውነት ይናገር። ገለባ ከስንዴ ጋር ምን አለው? በውኑ ቃሌ እንደ እሳት ድንጋይ እንደሚያደቅ መዶሻ አይደለምን? ይላል እግዚአብሔር። ስለዚህ እነሆ እያንዳንዱ ከባልንጀራው ጋር ቃሌን የሚሰርቁ ነቢያት ላይ ነኝ ይላል እግዚአብሔር። በዚህ ሐሳብ ጨርሳል። ነቢያት፣ ሐሰተኛ ነቢያት እግዚአብሔር እዚህ ላይ የሚናገረው ምንድን ነው? ስለዚህ እነሆ እያንዳንዱ በባልንጀራው ላይ ቃሌን በሚሰርቁ ነቢያት ላይ ነኝ። ነቢያት ትልቁ ያደረጉት ትክክለኛውን የእግዚአብሔርን ቃል ሰረቁት፣ ከቤተ ክርስቲያን አወጡት። ትክክለኛውን ከሰረቁት ከዛ በኋላ የልባቸው የራሳቸውን ነገር ምን አሉ? ቃሌን የሚሰርቁ ነቢያት ላይ ነኝ። ሀብታም ስለሆኑ ገንዘብ ስለያዙ አይደለም። ትልቁ በደላቸው የእግዚአብሔር ጤነኛ የሆነውን ቃል በመሰርቃቸው ምክንያት ለሰው ብርሃን የሆነውን ቃል፣ ሰውን በትክክለኛ መንገድ የሚመራውን ቃል አውጥተው በሌላ ስለተኩት የእግዚአብሔር ቁጣ በነቢያት ላይ እንደሚሆን እናያለን። ስለዚህ ሐዋርያው ጴጥሮስ እንድናውቀው የፈለገው ነገር ይሄ ነው። በመካከላችን ሐሰተኛ ነቢያት አሉ፣ ሐሰተኛ አስተማሪዎች አሉ። እነዚህ ሐሰተኛ አስተማሪዎች፣ ሐሰተኛ ነቢያቶች ወደ እግዚአብሔር እንድንቀርብ የሚያደርጉ ነገር፣ ጤነኛውን የእግዚአብሔር ቃል የሚነግሩ፣ ክርስቶስን እንድንመስል የሚያስተምሩን አይደለም። ምኞቶቻችንን የሚናገሩ ነቢያቶች ናቸው። ትምህርታቸው እነሱ ጠፍተው እኛንም የሚያጠፋን ትምህርት። ሐሳባቸው ምድራዊ ነው። የሚነግሩን ምድር ነው። የሚነግሩን ምድር ነው። የሚነግሩን ምድር። አንዱ እንዲያውም በጣም ይገርማል። ኢትዮጵያ ሄጄ አስተማሪ ማለት በቃ ደህና ሰው ነው። በጣም ይገርመኛል። ፓስተር ዳንኤል ሐዋርያውን ታውቁታላችሁ ሁላችሁ። እሱም ሊያገለግል ነበር ሄጄ፣ እሱም ነበረ። ሰውየው ግን ውጭ ሀገር መሄድ ጀምረዋል። ልጆቻቸው ውጭ ሀገር አሉ እና እዛ ብዙ መሄድ ጀምረው እዛ ቸርች ላይ ሲናገሩ ምን አሉ? ድሃ መንግስተ ሰማያት አይገባም። አረሳው። በጣም 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 አዝኜ ፓስተር ዳንኤልን ከኤርፖርት ተቀብየው ሳውራው ትዝ ይልሃል? ያን ቀን ያኔ ይህንን ቃል ሲናገሩ ድሃ እዛ ውስጥ ያለው ስንት ድሃ ወገኖች ሆይ፣ ሐሰተኛ አስተማሪ ሩቅ አይደለም፣ ቅርብ ነው። ዛሬ ህይወታችን እንዲድን ከፈለግን ወደዚህ ቃል ህይወታችን ይመለስ። ምኞቶቻችን የሚነግሩ ብዙ ናቸው፣ ብዙዎች ነው በዛ መንገድ የሚሄዱት። መጨረሻ ጥፋት ነው። በሚቀጥለው ሳምንት ጌታ ፈቅዶ ብንኖር እናያለን አካሄዳቸው። በላምን ተመልከቱ። ነብይ የነበረ ገንዘብ በመውደዱ ያም መንገድ ቅን መንገድ ትቶ የሄደበትን ፍጻሜው ነብይ የነበረ መጨረሻ ላይ ምን ሟርተኛ ሆኖ ህይወቱ እንዳለቀ ወደዚህ ቃል ጴጥሮስ ሲደመድም ወደዚህ ቃል ህይወታቸው እንዲመለስ ይነግራቸው። ሁላችንም እንጸልይ።
እግዚአብሔር ሆይ እናመሰግናለን። ስምህን እንባረክ። አንተ አሜን። መልካም አሜን። በመጨረሻው ጊዜ የሚፈርዳችሁ እኔ አይደለሁም ቃሌ ነው። ዛሬ እዚህ ውስጥ ያለነው ሁሉ እባክህ እኔንም ወንድሞቼንም እህቶቼንም በቤተ ክርስቲያን ያለነው ቅዱሳን መላው በደም የዋጀው ሕዝብ ሁሉ ወደ ጤነኛው ቃል ወደ ትክክለኛው ቃል እባክህ ሕይወታችን ይመለስ። ክፉን ከደጉ መለየት እንድንችል ወደኛ የተኮረ ወንጌል ሳይሆን ወደ አንተ ያተኮረ ወንጌል ብቻ የምንሰማበት ዘመን ይሆንልን ዘንድ በጌታ በኢየሱስ የመለየት ጸጋ ለእያንዳንዳችን እንድትሰጠን፣ ዲዘርኒንግ ስፒሪት እንድትሰጠን፣ ክፉን ከተዋረደው ሐሰተኛውን እውነተኛውን ከሐሰተ የምንለይበትን መንፈስን ሁሉ አትመኑ ተብሎ እንደተጻፈ መርምሩ እንደተባለ መመርመር የምንችልበት የቃል ሙላት ወደ ሕይወታችን እንዲመጣ ተአምር ሐሰተኛ ነቢያት፣ ሐሰተኛ አስተማሪዎች ተአምር እንደሚያደርጉ ቃሉ ነግሮናል። በተአምራት እንዳንከተል በፍሬያቸውን አይተን እግዚአብሔር ሕይወታችን ወደ ትክክለኛው መንገድ ብቻ እንዲሄድ በጌታ በኢየሱስ ስም እንድረዳ አሜን። ስለ ሁሉ ተመስገን። ይህንን አይቶ በበቀል የሚወጣ ወደኛ ወደ ቤታችን ወደ ልጆቻችን ወደኛ ወደ ሆነው ነገር በበቀል የሚወጣ የበቀል ጉልበቶች በኢየሱስ የስሙ ጉልበት የታሰሩ እንዲሆኑ ጸልይ። አሜን። ለአንተ ጋና ለአንተ አምልኮ ለአንተ ይሁን። አሜን። 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 ተባረክ። ዘመን ይባረክ ወንድም። አሜን። ተባረክ።